ወንድል መጣችሁ አይታችኋል። ቢትኮይን በጣም ወረደ። ይኸው ፊየር እና ግሪድ ኢንዴክስ 11 ሆነ። እንደዚህ ዝቅተኛ በቢትኮይን ታሪክ አልነበረም። ምን የሆነ ነው? እኛ በደንብ አናላይዝ እናደርጋለን። በዚህ ቪዲዮ በዚህ ቻናል ሁልጊዜ አፕዴት እሰጣችኋለሁ። ዛሬ ቢትኮይን፣ ኢቴሪየም እና ሶላና እናያለን። መጀመሪያው ቢትኮይን በጣም ቤር ሲኮንስ እስከዚህ ታች ድረስ ነው። ቢያንስ 76,500 አካባቢ ይደርሳል። ቢሲ ኮሬክሽን ሌቭል ቤሪሽ እዚህ አለ። አሁን ምናልባት ገና ወደ ላይ ይሄዳል። ቢያንስ እስከ 98 ምናምን ሊሄድ ይችላል። ከዛ በኋላ ታች ታርጌት ሌቭል ጋር ይደርሳል። እርግጠኛ መሆን አንችልም፣ ግን ቢያንስ እንደዚህ ማወቅ አለብን። አሁን ወደ ላይ ከሄደ ቡልሽ ላይሆን ይችላል። ምናልባት ቤርስ ዋጋው ወደ ላይ እንዲሄድ ያደርጋሉ። ከዚህ እንደገና ሾርት ይገባሉ ዋጋ እንዲወርድ። አንዴ የማንትሊ ቻርት እኒ በጣም የሚደብር ነገር ነው። ይሄ ማንትሊ ካንድል ምን ያህል ቤሪሽ ነው። በዚህ ማግኘት አሁን ብዙ ሰዎች በጣም ይፈራሉ፣ እዚህ ሾርት ይገባሉ። እኛ ደግሞ በኤስኬ ሲስተም ምናውቃለን እዚህ አካባቢ ቢሲ ኮሬክሽን ሌቭል ነው። የዚህ የሙሉ ሲኮንስ ከቢቲሲ መጀመሪያው እስከ አሁን ድረስ እዚህ ታርጌት ሌቭል አልደረስም፣ ወርዶ እዚህ ቢሲ ኮሬክሽን ሌቭል ይገባል። እዚህ ደግሞ ሙሉ ሲገባ ቢያንስ እስከ 70,800 ምናልባት ትንሽ ከዛ በላይ እንኳን ከሄደ ይሄ ታርጌት ሌቭል የቡሊሽ ሲኮንስ ታርጌት ሌቭል ማለት የቡል ራን ታርጌት ሌቭል እዚህ እስከ ላይ ድረስ ሊደርስ ይችላል። ማለት እስከ 150,000 ምናምን ሊደርስ ይችላል። እርግጠኛ መሆን እንችላለን? አንችልም። ገበያ ነው። ይሄን ማወቅ አለብን። ትናንትና እንዳልኩ እኔ የምናደርጋለሁ ሲወርድ $2,000 ዋጋው ትንሽ ቢትኮይን እገዛለሁ። አሁን እስከ 81,000 ስለወረደ ኦልሬዲ የተወሰነ ቢትኮይን ገዝቻለሁ። አሁን ወደ ላይ ሲሄድ እዚህ በ98,794 የተወሰነ እሸጣለሁ። ከዚህ እንደገና ቤሪሽ ሪያክሽን ሊኖር ይችላል። እንደገና ለማሳየት እዚህ ሲመለስ አሁን ሁለት ኦፕሽን አለ ማለት ነው። ላሳያችሁ። ከዚህ በዚህ በኩል ሊወጥ ይችላል፣ ወይም ሁለተኛው አማራጭ ምንድነው? ቀጥታ ሊወጥ ይችላል። በአንድ ነገር እርግጠኛ ነን፣ ከወረደ እዚህ አካባቢ ኦልሬዲ ሪያክሽን ይኖራል። ለምን? እንደገና ወደ ዊክሊ ስንሄድ እዚህ አካባቢ 3 ጊዜ ሎው፣ እዚህ ሎው ከዛ ፑሽ ነበረ። ስለዚህ እንደዚህ ፑሽ ስለነበረ እዚህ ታች ብዙ ሊኩዊዲቲ አለ። አሁን በዚህ ላሳያችሁ። እዚህ አካባቢ ሊኩዊዲቲ ይኖራል። ስለዚህ ሊኩዊዲቲ የት ነው? እዚህ 70,800 አካባቢ ነው። እዚህ መግባት እንችላለን። እስከዚህ ድረስ ከወረደ እዚህ አካባቢ ብዙ ቢትኮይን እገዛለሁ ማለት በብዙ ዶላር እገዛለሁ። ከዛ በኋላ ወደ ላይ ይሄዳል ብዬ አስባለሁ። አሁን ደግሞ ወደ ሊኩዊዴሽን ሂት ማፕ ስንሄድ እዚህ አካባቢ አሁን ብዙ ሊኩዊዲቲ አለ። ከየት ጀምሮ? ከ97 እስከዚህ ድረስ እስከ 99,000 ብዙ ሊኩዊዲቲ አለ። አሁን እንደገና ማየት እንችላለን። እዛ አካባቢ ምናለ ከ97 እስከ 99 ማለት እዚህ 50% አካባቢ ብዙ ሊኩዊዲቲ ስላለ ዋጋው ወደዛ ደርሶ ሊመለስ ይችላል። ስለዚህ ይሄ ሾርት ለመግባት እንጂ ወደ ላይ ፑሽ ሲያደርግ እባካችሁ በፎሞ እንዳትገዙ። እዚህ ገና ሊወጥ ይችላል። እዚህ ውስጥ ሪያክሽን መጀመሪያ ማየት አለብን። ኦኬ ይሄ
ቢትኮይን ነው። ኢቴሪየም ደግሞ ልክ እንደ ቢትኮይን በጣም ወረደ። እስከ የት ድረስ ወረደ? ምን አልኩት ትናንትና? ይሄን ፖዚሽን ዘጋሁ። እዚህ ጋር ሲደርስ እንደገና ገዛለሁ። አሁን ትሪገር አድርጎ ፖዚሽን ከፍቻለሁ። ምናልባት ገና ይሄን 66.7 ይነካል፣ ግን እርግጠኛ አይደለሁም። ለማንኛውም ይሄውን ወደ ላይ እንደሚሄድ አስባለሁ። ከዛ ውጪ ማለት አሁን መግዛት ትችላላችሁ። እዚህ አካባቢ ግን ባካችሁ ምንም ሌቨሬጅ መጠቀም አያስፈልግም። ምክንያቱም አሁን 2፣ 3፣ 4 ኤክስ ምናምን ሌቨሬጅ ብትጠቅሙ አንድ ጊዜ እንደዚህ በፈጠነ ጅብ እንደዚህ ካደረገ ቺስታ ናችሁ። እኔ በአንድ ኤክስ ማለት ሌቨሬጅ ሳይኖር ገዝቻለሁ ማለት ወደ ዜሮ ሲሄድ እንኳን ሊኩዊዴሽን የለም። በኋላ ሲመለስ ወደ ላይ እንደገና ወደ ትርፍ ልገባ ይችላሉ። እና ኢቴሪየም ወደፊት በጣም ወደ ላይ ስለሚሄድ በቃ ሌቨሬጅ ሳይኖር እዚህ ገብቻለሁ። እና ለመጨረስ ሶላና ሶላናም በጣም ወረደ። እንዳልኩ እዚህ አካባቢ ዘጋሁ በትንሽ ፕሮፊት። እዚህ ታች ደግሞ የታርጌት ሌቭል እንደገና ማሳየት አለብን ግልጽ ለማድረግ። የታርጌት ሌቭል እዚህ 124 ሁለተኛው የታርጌት ሌቭል መደረሻ ነው። እዚህ አካባቢ እንደገና ገዛሁ። አሁን ትንሽ ፕሮፊት ላይ ነን። አሁን ማየት ያለብን የትኛው ሲኮንስ ነው? ይሄ ሆል ኮሬክሽን ሌቭል ነበረ። ከዚህ አዲስ ከፍተኛ ሲፈጠር ይሄ ሲኮንስ ቫሊድ ይሆናል። እዚህ ደግሞ ሪአክሽን ካለ ገና የቤሪሽ ሲኮንስ ሊሆን ይችላል። በተለይ ከዚህ ወደ ታች ሲሄድ ዋጋው ይሄ ቤሪሽ ሲኮንስ ይሆናል። እንደዚህ ከሆነ ደግሞ ለሶላና ጥሩ አይደለም ማለት ሶላናም በጣም ሊወጥ ይችላል። አሁን ደግሞ እናያለን። ለእናንተ አፕዴት እሰጣለሁ። እስከዛ ድረስ መጠበቅ አለብን ምን እንደሚሆን። እሺ ግልጽ እንደሆነ ተስፋ አደርጋለሁ። የሆነ ጥያቄ ካለ ኮሜንት ላይ ጻፉት። እኔ መልስ በቀጣይ ቪዲዮ አሳያችኋለሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።